ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ ሰላም ጤና ይስጥልን ውድ ያላለቀ ጉዞ የሬዲዮ ፕሮግራማችን ታዳሚዎች፣ ሰዓታችንን ጠብቀን ዛሬም ከቤታችሁ ገብተናል። እኛ ያላለቀ ጉዞን ልክ በሰዓታችን ይዘን መተናል። እናንተም ፕሮግራማችንን ለመስማት በጉጉት እየጠበቃችሁ እንደሆነ ተስፋ እናደርጋለን። የስልክ መስመራችን 0944088998 ነው። እሱ ላይ እየደወላችሁ ሀሳብ አስተያየታችሁን አድርሱን። አሁንም አብሮነታችሁ ከኛ ጋር እንደሚሆን እምነታችን ነው። ዘውትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። በዚህ ባላለቀ ጉዞ ፕሮግራማችን በርከት ያሉ ቁም ነገሮችንና ለእናንተ መረጃን የሚሰጡ ምርጥ ቅንብሮችን በጥሩ ለዛ ወደ እናንተ ለማድረስ ተዘጋጅተናል። እናንተ ብቻ ልብና ጆሮአችሁን ስጡን። ሀሳብ አስተያየት ካላችሁን በ0944088998 ላይ በመደወል አድርሱን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። በፖፑሌሽን ሚዲያ ሴንተር እየተዘጋጀ ነው ወደ እናንተ የሚደርሰው ያላለቀ ጉዞ ፕሮግራማችን በርካታ ቅንብሮችን አሰናድቶ ሁሌም በዚህ ሰዓት ከእናንተው ቤት ይደርሳል። እናንተ ብቻ ያላለቀ ጉዞን ለመስማት ዝግጁ ሁኑ፣ ሌሎችም እንዲሰሙ አበረታታቸው። እንግዲህ ውድ አድማጮች፣ ያላለቀ ጉዞ የሬዲዮ ፕሮግራማችን ቀዳሚው ቅንብራችን የሚሆነው ድራማችን ነው። ስፍራሽ ድራማችንን በጉጉት እንደምትጠብቁት እምነታችን ነው። የዛሬውን የስፍራሽ ድራማችንን ወደ እናንተ ከማድረሳችን በፊት የባለፈውን ሳምንት በጥቂቱ እናስታውሳችሁ። ባለፈው ሳምንት በስፍራሽ ድራማችን ስፍራሽ ከቤቷ ደጃፍ ቁጭ ብላ በትካዜ እያንጎራጎረች ነው። ጓደኛዋ ሳባ እማማክርሻለ ብላ ከስፍራሽ ቤት መታለች። በሰራሁባቸው ወረዳዎች ሁሉ የሴት ልጅ ግርዛት፣ ያለዕድሜ ጋብቻና ሌሎች ጎጂ ባህላዊ ድርጊቶች እያሳቀቁኝ ነው። የስራ ባልደረቦች ግን አታካብጂ፣ እኛም ያሳለፍነው ነው በማለት በማይቀለደው ሲቀልዱ ያመኛል በማለት እንዲሁም ያሾፉብኛል ስትል ለስፍራሽ ጭንቀቷንና ብሶቷን እንዲሁም ቁጭቷን አካፍላታለች። ጓደኛ ማቾቹ ይህንን እየተወያዩ ሳለ ተገኑ በድንገት መጥቶ ጨዋታቸው መሃል ጣልቃ ገብቷል። በዚህ መሃል ስፍራሽ ስራ አለብኝ ብላ ወደ ቤት ለመግባት ስትጋበዝ ተገኑና ሳባም ወደ ጉዳያቸው ከጥቂት ጨዋታ በኋላ ተለያይተዋል። እስኪ ተከታዩን ስፍራሽ ድራማችንን ጀባ እንበላችሁ። ስፍራሽ ከነጋ ምንም ነገር አልቀመስኩም። ምንም አልቀመስኩም አይባልም። ቢያንስ አእምሮሽን ስትመግቢ ያርፍደሻል። ኧረ እባክህ ቀልደ ሞታል። ይልቅን ካሽንኩርቱን ከተፍልኝ። አልቀለድኩም። የየግል ፍልስፍናችን ምንም ፍልስፍና አላወራንም። ይልቅ ሽንኩርቱን ተቀበለኝና ከተፍ። እንካ። እንዴ ሽንኩርት ከትፌ አላውቅም። ታዲያ ዛሬ ተጀምረዋል። ምንም ባትሆንም አይዞህ። እጄን ቆርጠዋለሁ። በዛ ላይ በልንካ በዚህ ከተፈው። እንዴ በጌም ማድረስ መሰልሽው እኮ ወይስ አላውቀው ቄራ ቤት ገብቻለሁ? ጉድ እኮ ነው። ታዲያ ያቀረብሽልኝ የፍየል ጠቦት ነው ወይስ የበግ? ልብ የፈቀደው። ምን አልሽኝ? ልብ የፈቀደው ምን ይሆንልህ? አትቀልጅ እባክሽ። ምን አይነት ዳ ነው? ሽንኩርት ለመክተፍ እንደዚህ የተጨነቀው በግረድ ብትባል ቆይ ምን ልትሆን ነው? እሱም በጉ ሲቀርብ እናወራለን። እውነቴን እኮ ነው።
ግን በጋርደ ታውቃለህ? አይ ማለቴ እኛ ቤት በግ የሚታረደው የፋሲካና የዘመን መለወጫ ሲገባ። መቼም ይታረድ መቼም አንተ በጋርደ ታውቃለህ ወይ ነው ጥያቄው። ለነግርሽ እኮ ነው። ነገር አታዝረዝንብኝ ንገረኝ። እኛ ቤት በግ ሲታረድ የራሱ ስርዓት አለው። ማንንም ሰው ተነስቶ ማረድ አይችልም። እንዴት? በግ ማረድ የሚችለው የቤቱ አባወራ የሆነ ሰው ነው። እሱንም ታውቂዋለሽ፣ አባቴ ነው። እሱንም አውቃለሁ። ታዲያ አርዳህ አታውቅም ማለት ነው? አዎ አርጃ አላውቅም። ምክንያቱም አባቴ ቤት እስካለ ድረስ ቤት የሚታረድ ነገር በሙሉ ጸልዮ የሚያርደው እሱ ነው። የባህልን ጉልበትን ግን አየው። እንዴት ማለት? ተው እንጂ ጥያቄ አታባክን ተገኑ። እንዴት ወይም ማለት ብለህ ጠይቀኝ እንጂ። ጥያቄ መባከኑ ጉዳት አለው እንዴ? አየህ ያሁኑ አጠያይቅ ትንሽ ከቀድሞ የተሻለ ነው። ቢሆንም ግን ዳር አትወይ መልስልኝ። ወገኛ ነህ ደግሞ የት ሄድሽ? አየኔ ነገር አንዱን ይዤ አንዱን መጣል ሆነ ስራዬ። ሁሉም ነገር ላይ ትኩረት እያጣው ነው። የወንድምሽ መፍለስ እንደጎዳሽ በገጽታሽ ላይ በግልጽ ይታያል። ለምን አይታይም? የተሸከምኩትን መከራ ማን አየልኝ? እሱ እውነትሽን ነው። ወንድም አይደል? ለኔ ደግሞ ወንድም ብቻ አይደለም፣ ሁሉን ነገር ያጣሁት። ስፍራሽ ህይወት የተፈጥሮ ቡፌ ናት። እያንዳንዳችን መርጠን በምንጋፈጠው እውነት ላይ ተመስርተን ስሜታችን፣ ምልከታችን፣ ምናባችንና ምክንያታዊነታችን በልባችን ሆነ በህሊናችን ጽፋለን። እሺ ከዛስ? ስለሆነም የምንወደውን ስንከተል የምንጠላውን ስንሸሽ እንኖራለን። እሱስ እውነትህን ነው። የምንፈልገውን ሳይሆን የሚያስፈልገንን ስጠን የሚባለው ለዛ ሳይሆን ይቀራል። ትክክል ብለሻል። ለዛ ነው እኮ የኋላ የሰውን ልጅ ታሪክ፣ ባህል፣ አመለካከት ማወቅ የሚያስፈልገው። እንዴት ማለት? ጥያቄ አታዋክኝ እንጂ። ወይ እንደሱ ነው እንዴ? ቀልደሽ ቢነበር አገኘሁሽ። ይበለኝም ረጅ የሚያገኘው እንዴ? ተይ እንጂ ለጨዋታ ድምቀት ብዬ እኮ ነው። ይልቅ ባህል ስትል እያንዳንዱ ድርጊታችንን ማለት ይሁን። ባለፈው የሰው ልጅ ድርጊቶች ላይ የተመሰረተ ሆኖ እንደ ቡድን ማለት እንደ ቤተሰብ፣ እንደ ማህበረሰብ፣ ህብረተሰቡ ተቀብሎ ያጸደቃቸውን በሙሉ የሚያካትት ነው። ታዲያ አልፎ አልፎ የተመዘገቡ ታሪኮችን እንደ ክስተት የምንቆጥራቸው ባህል ውስጥ ስለማይካተቱ ነው። ክስተቶቹም ቢሆኑ ድግግሞች ሲኖራቸው እንደ ባህል የሚታዩበት እድል ሰፊ ነው። ማለት ለምሳሌ እኛ ኢትዮጵያውያን ለዘመናት ሀገራችን ከወራሪ ኃይል በደም መስዋዕትነት ጠብቀን ስላቆየናት ዓለም ወይም የሰው ልጅ በሙሉ የሚያቀን በጀግንነታችን ነው። ጦረኛ ህዝቦች ነን። ስለዚህ ባህል መጥፎም ጥሩም ነው የሚባለው ለዚህ ነው ማለት ነው። በእርግጥ የሰው ልጅ ህይወት የተቃና ለማድረግና ዘሩን በምድር ላይ ለማስቀጠል ሲል የሚለማመዳቸው የየዘመኑ ተግባራቶች፣ ንቃቶች አሉት። አሁን ወደምፈልገው ጉዳይ መጣልኝ። ቀጥል እስኪ። በዚህ ምክንያት በአንድ ወቅት ተቀብሎት ይከተለው የነበረውን አመለካከቱንም ሆነ ድርጊቱን ሽሮ በሌላ ሊተካው ይችላል። አሃ ጎጂ ልማዳዊ ድርጊቶች ምሳሌ ሊሆኑ ይችላሉ። በሚገባ በአንድ ወቅት ቅቡልነት የነበራቸው የማህበረሰብ መርሆች ነበሩ። ገባኝ። የሰው ልጅ ንቃት እያደገ ሲሄድ ችግር የሚፈጥሩ መሆናቸውን አውቆ የተቃወማቸውን ተግባራቶቹ ናቸው። አየሽ፣ እነዚህ ልማዶቻችን የዘመናት ሰመመኖቻችን ናቸው። ብርሃን እየሆነ የመጣው ደግሞ ሳይንሳዊ አመለካከታችን ማደጉ ነው። የምስማማበት ሀቅ ነው። ወይ የጀመርኩትን ምግብ ሳላዘጋጅ ምሳ ሰዓት ደረሰ። በባዶ ላይ ታደርገኛለህ አይደል? በሽንኩርቱን አቀብለኝ። ይሄው እንኳን መጣ ተገኑ። ሀዘኔን አስታገስክልኝ። ምንም አይደል። በይል ሂድ። ከቻልኩ ሰሞኑን መጥቼ እጠይቅሻለሁ። ምሳ በልተህ ብትሄድ ጥሩ ነበር። አይ በቃ ልሂድ። በል በቃ እሺ፣ ደህና ሁን። ሰላም ሁን። ቻው። አብራችሁን በመሆን ፕሮግራማችንን ስለታደማችሁ ምስጋናችን ከልብ ነው። ተገኑና ስፍራሽ እየተወያዩ ነው። ስለ ባህልና አመለካከት ሀያልነት እየተወያዩ ነው። በጨዋታቸው የተለያዩ ሀሳቦችን እያነሱ አንዴ ሲግባቡ፣ አንዴ ደግሞ ሲቃረኑ ሰምተናል። በቀልድና በጨዋታቸው መሀልም በርካታ የማህበረሰቡን አስተሳሰቦች የሚሽሩ ጉዳዮችን ሲያነሱ ሰምተናል። ለምሳሌ የሰው ልጅ ሳይንሳዊ አስተሳሰቦቹ እያደጉ ሲመጡ ጎጂ የሚባሉትን ባህላዊ ድርጊቶችንና አመለካከቶችን ሽሮ በአዲስ መተካት እንደሚችል ስፍራሽና
ስፍራሽና ተገኑ ሲወያዩ ሰምተናል። ሌላው ስፍራሽ ተገኑን ሽንኩርት ላጥ ብላ ስትሰጠው ማህበረሰቡ ለወንድ ልጅ ከሚሰጠው ሚና አንጻር የሚጻረር መሆኑን ያስረዳል። በዚህ ጨዋታቸው መሃል ግን ስፍራሽ የወንድሟን ጉዳይ ባገኘችው አጋጣሚ ሁሉ ማንሳቷ አልቀረም። የዛሬው ስፍራሽ ድራማችን የሰማችሁትን ይመስል ነበረ። ሳምንት ደግሞ ተከታዩን ስፍራሽ ድራማችንን ይዘን እንጠብቃቸዋለን። እስከ ሳምንት መልካም ሳምንት ይሁንላችሁ። ቀሪዎቹ ያላለቀ ጉዞ ፕሮግራማችን ቅንብሮች ደግሞ የእናንተን ጆሮ እየጠበቁ ነው። አብራችሁን ቆዩ። የኢትዮጵያ ሴቶች ዛሬም ድረስ በማህበረሰባቸው ያልተገቡ አስተሳሰቦች፣ ድርጊቶችና ወግ፣ ባህል፣ ልማዶችና አመለካከቶች የተነሳ ከወንዳቻዎቻቸው እኩል የትምህርት እድልን እንዳያገኙ በማህበረሰባቸው ውስጥም ከሚያበረክቱት ትልቅ አስተዋጽኦ አንጻር የሚገባቸውን ቦታ እንዳያገኙ እንቅፋት ሆኖባቸዋል። በማህበረሰባችን ከሚዘወተሩ ወግ፣ ባህል፣ ልማዶች አንዱ ጠለፋና ከሱ ጋር ተያይዞም የሚነሳው ያለ እድሜ ጋብቻ ተጠቃሽ ነው። ሴቶች የማያውቁትን በእድሜ የማይመጥናቸውንና ከነሱ አስተሳሰብና የህይወት መርህ ጋር አብሮ የማሄድ ሰው ጋር በጋብቻ እንዲተሳሰሩ በስነ ልቦናም ሆነ በአካል ዝግጁ ሳይሆኑ እንዲጋቡ ይደረጋል። ከነበሩበት የህይወት ጉዞና ነገን የተሻለ ለማድረግ ከሚያደርጉት ጥረት በዚሁ ተገቢ ባልሆነ የማህበረሰብ ወግ፣ ባህል፣ ልማድና ድርጊት ሳቢያ ይስተጓጎላሉ። በዚህም የሚደርስባቸው ስነ ልቦናዊና አካላዊ ተጽዕኖና ጫና ቀላል የሚባል አይደለም። ይህ ያልተገባ ድርጊት ደግሞ ወደ ጋብቻ ሄዶ በጋብቻ ውስጥም ሴቶች ለአካላዊና ለስነ ልቦናዊ ጥቃት የሚጋለጡበት አጋጣሚ ቀላል የሚባል አይደለም። ይህን የመሳሰሉ ያልተገቡ ድርጊቶችን፣ የማህበረሰብ አስተሳሰቦችንና ወግ፣ ባህል፣ ልማዶችን ለማስቀረት ደግሞ በኃላፊነት መስራት ያለብን እኔም፣ አንተም፣ አንቺም ሁላችንም በጋራ በመሆን ነው። ስለዚህ ሁላችንም ሴቶች ካሉባቸው የማህበረሰብ አስተሳሰቦች፣ ወግ፣ ባህል፣ ልማዶችና ባልተገቡ ድርጊቶች ሳቢያ የሚደርስባቸውን ተጽዕኖ ለመከላከል ሁላችንም የድርሻችንን መወጣት ይገባናል። የዛሬው ያላለቀ ጉዞ የሬዲዮ ፕሮግራማችን መልእክት ነው። እኛም በዚህ ባላለቀ ጉዞ ፕሮግራማችን ለሴቶች ህይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት በድል ለማጠናቀቅ የበኩላችንን ለመወጣት በቻልነው ሁሉ ከጎናችሁ ነን እንላለን። ዛሬም በዚህ ባላለቀ ጉዞ የሬዲዮ ፕሮግራማችን እንግዳ ይዘን መጥተናል። ከእንግዳችን ጋር ያደረኩትን ቆይታ እነሆ ተከታተሉት። ተወልጄ ያደኩት ይተቻ ቤተሰቦች የሚሰሩት አባቴ ሹፌር ነበርና ጎንደር ነው። እናቴ ሞተችብኝ። እናቴ ስትሞትብኝ እሱ ጎንደር ተቀይሮ አውራ ጎዳና ሹፌር ነው። ጎንደር ሄደ። ያሳደገችኝ አክስቴ ናት። አክስቴ ጋር ሳድግ አልማርበት አክስቴ አቅም የላት። አባታችንም ያው በርቀት የሆነ ጊዜ እናታችን ስትሞት መቼም የወንድ ነገር ታውቂዋለሽ፣ መርዳት አቆመ። መርዳትን ሳያቆም 3 ወንድሞች አሉኝ። እነሱን እኔ ከአክስቴ ጋር እየረዳው አክስቴ ጋር ባለኝ አቅም ከብትም ሆነ ፍየልም ሆነ እየጠበቁ ከነዛ ልጆች መያዝ ያስኩ እና አልማረም። ከዛ ስንት አመትሽ ሆኖ እናትሽ ሞተች? እናቴ ሞተችው ቢያንስ 14 አመት እንደዛ ነው የሚሆነው። እናቴ ሞተች። ለስንት አመት ወንድሞችሽን ረዳሽ? እንደው 6 አመት አካባቢ ድረስ አክስቴ ጋር እነዛ ልጆች። ትንሹ ወንድሜ ገና የአመት ከ6 ወር ሆኖ ነው የሞተችብኝ እናቴ። እሷ ስትሞት እሱን እያዘልኩ ያው ምንድነው ብዙ ነገር እንትን ያልኩ እነሱም ማሳደግ ያስኩ ከአክስቴ ጋር ነው ማለት ነው። እዛ እነሱ ሲያድጉ ያው አባትሽ እዛው ቀረ ጎንደር? አዎ እዛው ቀረ። ሌላ ግብቶ ኖረ። ሲኖር እሱም ያው ወደ ሞት ዓለም ሄደ። ቆይቶ 93 አካባቢ ያው ይተያዘ ነው እኔ ጋር እንትስል 93 መስከረም 8 ቀን ሞተ። እሱ በህመም ያው 6 ቀን የታመመ 6 ቀን ታሞ ሞተ ተባል እንደተረዳን። እኔም በዛች ሰሞን የገባሁት። እስቲ ህይወት እንዴት ነበር? ከዳር በፊት በጣም እናቴ ስለሞተችብኝ በጣም ያስከፋል። ለምን በእናትሽ ላይ ሆኖ ልማርም እችል ነበር። እናቴ ያው እንጀራም ጋገ ብዙም ነገር አደረገ ታስተምረኝ ነበር። ግን ያው ሁላ ሆኖ እንኳን እኔን ለማስተማር አይደለም ሌሎች ልጆች አሉ። እነዛን ያው አክስቴ በረካት ትሁን ተኔ በታች ያሉትን አስተማረች። ለምን እኔም ስለምጨመር ማለት ነው። አሁናል ስልስል ያው መጨረሻ ጊዜ እኔ ወደ ትዳር ስገባ ልጅቷን ስጪ ብለው እናቱ መጡ። የባሌ እናት መጡ። ሌሎች 3 ሆነው ምናምን ተለመነ። አክስቴን ለመኑ። እሺ ምናምን አለች። ከዛ ያንን ወደ ትዳር እንድንገባ ግን አክስቴ መደገስ ስለማትችል በጠለፋ ምክንያት አስገቡኝ። ስንት አመትሽ ነበር? በዛን ሰዓት 19 አመት ምናምን ነው የሚሆነው። አዎ ለዛ ነው። አሁን ገባሁ።
ተጠልፈሽ ማለት ነው? አዎ ተጠልፌ የገባሁበት ጉዳይ ድግስ መደገስ አችልም አቅም ስለሌለ ያው ያንን ባትችልም ጠለፍ አድርጎ አስገባይ ገባሁ። እዛም ቤት ድግስ የለም እዚህኛውም ድግስ የለም። ትዳራችንን ስንመሰርት ያው እሱም ገበሬ ነው አርሶ አደር ነው። አርሶ አደርነታችን ያው እየተዳደር ወዳው መቆጣጠሪያ ምናምን ስለሌለ ለካ ነፍሰ ጡርኛለሁ። ይሄን ትልቁ ልጅ ማለት ነው ነፍሰ ጡር ሆንኩ። ሲያመኝ ብቻ ነው የታወቀው። በህመም ሲያመኝ ታወቀ። የዛን ጊዜ ጤና ጣቢያ ነበር። ብዙ ጊዜ ጤና ጣቢያ ሲሄድ ሀይቅ ጤና ጣቢያ ነፍሰ ጡር ናት ተባለ። ያው በዛው ወለድኩኝ። እኔም ገበሬ ነኝ እሱም ገበሬ ሆነን ኑሯችንን መስርተን ያው ጥሩ ኑሮ እየኖር ለምን እንግባባለን እሱ ጋር እንግባባለን ማለት እችን ብንሰራት አንተ እችን ብታረጋት እችን ብናደርግ እያል አልহামዱሊላህ ቤት እንደገና ከቤተሰብ ላይ ወርደን ቤት ሰርተን ለብቻችን እየኖር ነው። 3 ልጅ ወለር በትዳር ይሄው እንግዲህ ከ93 ወደዚህ ቁጥር ነች። እንግዲህ እንዴት ነው በጠለፋ ትዳር ጥሩ ነው እንዴት ነው? ያው ማለት ጠለፋ ይሆነው ከቤተሰብ ጉዳይ ነው ይሻል ችሎታ ስለሌለ በዛን ሰዓት ደግሞ እኮ ብዙ ነገር ይደገሳል። ብዙም እንደዚህ ዘመድ አዝማድ እንደገና ደግሞ እንዳሁን ሰዓት እንኳን ይሄ ድምድምና የሚባል ነገር የለም። በጋን እየተደረገ ነው የሚደግስ። የከፋይ ነገር የለም። ልጆችን አስተማርኩ። አሁን አንዱም ይሄው 11ኛ ክፍል ነው። አይቺ ትንሽቱ አሁን እቺ ቅድም ያይሻት ናት 4ኛ ክፍል ናት። አልহামዱሊላህ ዝደርሻለሁ። እስቲ አሁን ምንድነው እየሰራሽ ያለሽ አንቺ? እየሰራሁ እኔ ገበሬ ነኝ። የላረባለው በዶሮም ባለፈውም 25 ዶሮዎች ሰጥተውኝ ማለት ጠንካራ ናት በማለት ተመርጬ 25 ዶሮ ሰጥተውኝ በነዛም እየተንቀሳቀስኩ ስለነዛ ለውጭ ወደ ፍየል አድርጌ ብዙ ነገር ያው ቤቴን እያሸነፍኩ ነው ያለሁት እና ብዙ ነገር መሬት እንኳን የራሳችን ብዙ ባይኖረን የሰው የኩል መሬት ያዝ የተጨረጨን አንድ ቀንም ከመንግስት እንኳን ብር ተበድሬም አላውቅም እስካሁን ድረስ ልጅንም ከ12 ክፍል እስከማደርስ ድረስ አንድ ነገር ለምን ከባለቤቴ ጋር ጠልፎም ቢያስገባኝም እንግባባለን። እቺን ብንሰራት እቺን ፍየል ገዝተን አድልበን ብንሸጥ ከብት ብናደል አናድልበን እንዲህ ብናረግ እንስማማለን እና በዛ ምክንያት አልহামዱሊላህ ዝደርሻለሁ። ቤትም ነው ዛራም ታውቃለች ዘነጥ ቤት ሰርቻለሁ ማሻአላህ እና አልহামዱሊላህ ከተግባባሽ ጥሩ ነገር ትደርሻለሽ። ሌላስ እንደው ከማህበረሰቡ ጋር የምትሰሪው ስራ ከጎጂ ባህላዊ ድርጊቶች እኮ እኛ 1 ለ10 ለሚባለው ነገር እየሰራሁ ነው። 1 ለ10 ውስጥ ስንሰራ አሁን እንደዚህ ግግ ማስሟጥ እንትን ማለት ባህላዊ እንትን ግርዛት የለብንም። ለምን 1 ለ10 ተደራይተን እየሰራን ነው። እኛ አካባቢ እንኳን ሌላ ቀርቶ መውለድ መቆጣጠሪያ ብዙ ነገር በቃ በመቆጣጠሪያ ሆኗል። አሁን ቶሎ እንኳን እንደዚህ የሚወልድ ህብረተሰብ የለንም። በዛ አይነት ደረጃ ነው አሁን ታሉብን ነፍሰ ጡሮች እንኳን ገና ከ1 ወር ከስንት ቀን ሲሆናቸው እየጠየቅን ነሽ። ያው ማለት መግባባት ካለሽ ብዙ ነገር ታዋጫለሽ። በእንደዚህ አይነት ነገር ወደ ጤና ኬላ እንደሄዱ እንዲያረግን ነው እና በእንደዚህና ጎጂ ባህላዊ ከምንላቸው ውስጥ ቅድም ስታነሽልኝ የነበረው ባልና ሚስት ላይ የሚፈጠር ግጭት ነው። ከዛ ጋር በተያያዘ የምትሰሪው ስራ ነገር በግጭት በኩል አንድ ምን አሁን አልহামዱሊላህ እስካሁን ደህና ነን። በፊቶች ላይ ትንሽ 2000 አካባቢ ላይ ትንሽ የተወሰኑ ነበሩ። እነዛንም በመካከር መልሰናቸዋል። ያው ካለ መግባባት መንስኤ ነበረ። ካለ መግባባት ስለሽ ያው የቤተሰባዊ ግጭት ነው። የቤተሰባዊ ግጭት አለመደማመጥ እነሱ ሲጣሉ እኛ ገብተን ይሄን ነገር እኮ እንደዚህ ቢሆን ልጆቻችሁ ቤታችሁ ሲፈርስ ልጆቻችሁ የመበታተን ልጆች አይማሩም፣ ልጆች ብዙ ነገር አይደርሱም እያልን ስንል እነሱም ልክ እንደኛ እየተማሩ እየተስማሙ እሱን እንደዚህ ብዬ ለታዊ ግጭቱ ላይ ስደርስ እሱን እንደዚህ ስመክር እንደገና ደግሞ እሷን በጎን አይ አንቺ እኮ ልጆችሽ እኮ ቢሄዱ ልጆች አንቺ ቤተሰብ ጋር ስትሄጂ እኮ ቤተሰብ አይወድልሽም አንቺ ልጆች እና ይሄን ነገር ተሰሽ እስኪ እየተደማመጣችሁ እንደዚህ አይነት ባህሪ እሱ እንትን ቢሉ አንቺ ተወት ያረሽ ልጆች ተምረው ብዙ ነገር ላይ እንዲደርሱ ቤተሰብ ሲበተን ልጅም ይበተናል። የስን ነው እንደየተባለ አሁን የለም ሰላም ነው። 2 ልጅ አሁን ወልደው የደረሱ አሉ። ቤት ሰርቶ ይጠብቃታል። ጠንካራ ናቸው ወንዶቹ። አሁን 2 ልጅ ከመጣይ እንደገና 3ኛ ወለደቻለች። ለምን ከጥንካሬዋ እንኳን ማለት ነው። እስቲ እንደው ተጋጭተው ያስታረቅሻቸው ባልና ሚስቶች መፍትሄ እንዲያገኙ ያደረግሻቸው ወደ ህግ የወሰድሻቸው ካሉ እሱን ገጠመኝ ደግሞ በደንብ ንገሪኝ። በጣም ይጨቃጨቁ ነበረ። ብዙ ያለ መግባባት ቤት ውስጥ ነበር። እንዲግባቡ ነገር አረጋለሁ። እንዲግባቡ ሳደርግ በቤት ውስጥ በሚጎል ነገር ነው ያንን እንደዚህ ለልጆቼ እንዲህ አደርጋለሁ። በእንደዛ አይነት ግጭት እሷም እንደኔው ትጨረጨራለች። ይሄንን ብንሰራ እንወያያለን። ግን በመካከል ተጣሉ። ያንን ፍርድ ቤት ደረሱ። ከፍርድ ቤት ለዘመድ ጉባኤ ደረሰ ሰጣ።
መጣይ ያንን አግባባቸው አስተማሯቸው ተማሩ ደህና ሲኖሩ ወንድ ልጅ እንደገና ደግሞ አንድ ወንድ ልጅ ወለደች ለምን ተምራ ከዛ ከህጉ ተምራ መጣ ተምሮ መጥቶ ተማረች እሱ እንዲግባባ አደረጓቸውና ፍርድ ቤትም ያስታርቃልም ያግባባል እና ጥሩ ትምህርት ይሰጣል እና በእንደዛ አይነት ገጥሞኛል ይሄ ነው ምንድነው የምታረጉት በዋናነት አሁን ሴቶች እንዳይበደሉ ፍትህ እንዳያጡ ምንድነው እንደ ልማት ፍትህ እንዳያጡ እንዲግባቡ የምናደርገው ያው ማለት የሆነ ችግር ካለባት ለኛ እንድትነግር እኛ ቢቻለን የሴቶች ጉዳይ አለች ከኛ በላይ ከሆነ ለሴቶች ጉዳይ ነው የምትሄደው ሴቶች ጉዳይ ከአቅሟ በላይ ከሆነ ወደ ፍርድ ቤት ተልካለች ባሆኑ ሰዓት እንደዚህ አይነት ትምህርት ነው የምንማረው እኔ እንኳን እኔና አይደለም እኔ ራሴ ሆነ ችግር ቢደርስብኝ በኔ ወደ ሴቶች ጉዳይ ሄዳለሁ ለአንድ ለአስሮቹ ደግሞ የምንማረው ደግሞ እዛ ውስጥ የሆነ ችግር ከተፈጠረ 30 ሴት ውስጥ 30 ሴት ነን 30 ሴት ውስጥ ደግሞ አስሮቹ የተመረጠ ነው 30 ሴት ውስጥ የሆነ ችግር ከተፈጠረ ደግሞ ለኔ መጣ እንዴት ነው ችግር እንደዚህ አይነት ችግር አለ ካለች የለንም እንጂ አለ ካለች እኔ ደግሞ ወዴት ነው የምወስደው ወደ ሴቶች ጉዳይ ነው የምወስደው በዚህ ፍትህ ይሰጠናል እያዳመጣችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው ከዛሬው እንግዳችን እንደሰማነው ወደ ትዳር ስትገባ በጠለፋ አማካኝነት መሆኑን ነግራናለች ከዛም ብዙ ሳይቆይ እርግዝና መፈጠሩንና የመጀመሪያ ልጇን እንደወለደችም ሰምተናል ከባሏ ጋር ቀድመው ይተዋወቁ ስለነበርና በኑሮም ሁለቱም ጠንካሮች ስለሆኑ ኑሯቸውን አሸንፈው ዛሬ ላይ ደርሰዋል በኑሯቸውም ተጋግዘው ልጆቻቸውን እያስተማሩ ለሌሎች ምሳሌ መሆን ችለዋል በአካባቢዋም እንደሷ ያሉ ሴቶች ከሷ ተሞክሮ በመነሳት አላስፈላጊ የሆኑና ጎጂ የሚባሉ ድርጊቶችን እንዲያቆሙ የበኩሏን አስተዋጽኦ እያደረገች ትገኛለች እናንተስ ምን ላይ ናችሁ ያላችሁን ሐሳብ አስተያየት በአካባቢያችሁ ላይ የሰራችሁትን ለየት ያለ ጉዳይም ካለ በስልክ መስመራችን ላይ በመደወል አሳውቁን እኛም መልሰን ለእናንተው እንድትወያዩበት እናቀርብላችኋለን ባላለቀ ጉዞ የሬዲዮ ፕሮግራማችን አሁን የሰማችሁትና ሌሎች በርካታ ቁም ነገሮች በዚሁ ፕሮግራማችን ወደ እናንተ ይደርሳል ያላለቀ ጉዞ የእናንተ ፕሮግራም ነው ሁሌም አዳምጡን ሐሳብ አስተያየታችሁንም ስጡን እንደሰማችሁት የሚያዝናኑ መረጃን የሚሰጡና ዕውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተመክሮችን አዘጋጅተናል ሁሌም በዚሁ ቀንና በዚሁ ሰዓት ያላለቀ ጉዞን ታደምጡታላችሁ እናንተ ውድ አድማጮቻችን ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ በፕሮግራማችን ላይ ያላችሁን ሐሳብ አስተያየት አድርሱን ደውሉ ጻፉም በ0944 088998 የተንቀሳቃሽ ስልካችን ቁጥር የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን ሳምንት ልክ በሰዓታችን ያላለቀ ጉዞን ይዘን እንመጣለን እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን የስልክ መስመራችን 0944 088998 ነው ደውሉ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ ሰላም ሁሉ ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም ማባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል ይመክራል እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል ያላለቀ ጉዞ